ፈልግም ሴቶች እኔ በጣም እኔ እንጃ እኔ አላቅም በጣም መሰሪ እኔ ይቅርታ አድርጉልኝ ሁላችሁንም ማለቴ አይደለም ግን በቃ መሰሪ ፍጥረት እኔ እንጃ እኔ ደግሞ እንድክሰው ፈልጋለሁ ማለት ላይክ ከኔ ጋር ሆኖ ደስታውን እንድመልስለት ፈልጋለሁ ማለት እሺ ልካሰው ስላልሽ እሱ የሚካስ ልጅ ነው አይደለም አላቅም እሱን ራሱ አላቅም ገባሽ እሱ በተግባር ነው ናፍቄ ማለት እንዲከስ ትፈልጋለሽ አላ እኔ እንጃ እኔ ከማንም ጋር ባይሆን ራሱ ደስ ይለኛል ይቅርታ አድርጊልኝ ማለት እንደዚህ ትንሽ እንዳይለብሽ እኔ እስከዛሬ ፍቅሬን ከዚህ ሙድ ማውጣት ፈልጋለሁ አንተ ማለት ደስተኛ እንዳረግህ ምናምን አንዴ ብቻ እድሉን ምሰጠኝ ይቅርታ አድርጊልኝ እኔ አልፈልግም በዚህ ሰዓት ከማንም እና ከምንም ነው መራቅ መፈልገው እኔ ብቻዬን መሆንና ብቻዬን ነው የምፈልገው ተረዳሽ የተናገርኩት ነገር የደበረሽ ነገር ምናምን ካለ በጣም ይቅርታ እኔ እኮ ላይክ እድል ስጠኝ አንዴ ብቻ አውርተን እንደ በፊቱ ሰላም እንዴት ናችሁ የፊሹ ፋሚሊዎች ደህና ናችሁ ወይ ያው እንግዲህ እንደተለመደው ዛሬም በአዲስና በተለየ ቪዲዮ መተንላችኋል እንዴት ናችሁልን ሰላም ናችሁ ወይ ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛ ደህና ናችሁ እኛ በጣም ደህና ነን ያው ባለፈው ትንሽ ፊሽ ከፍቶት ነበርና እኔም ያው እኔ እሱ ሲከፈው ይከፋኛል ለምን እንደሆነ አላውቅም እና ያው ማለት በቃ እኔ እንጃ እኔ ብቻ ስላለፈው ማውራት ብዙም አልፈልግም እንዲከፋው ግን አልፈልግም ምንም ነገር ቢሆን እኔ እሱን የሚያስደስት ነገር ወይ ደግሞ በቃ እሱ የሚደሰትበትን ነገር ነው እንጂ የሚደብረው ነገር እኔ አልፈልግም በቃ እንዲደብረውም አልፈልግም ምናምን እና ላይክ ማንም ሰው መጥቶ ሊሄድ ይችላል ግን ሲመጣ ደስ የሚለው ከሆነ ደስ ይለኛል ሲሄድ የሚከፋው ከሆነ ደግሞ እኔንም ያስከፋኛል ገባችሁ የሆነ ሰው መጥቶ ከሄደ በኋላ በቃ የሚደብረው ከሆነ እኔም ይደብረኛል ያስከፋኛል እና ዛሬ ያው ቀጥራኛለች አላቅም ስለ ፊሽ ጉዳይ ልታወራኝ ይሁን ስለኔ ይሁን ምን ልትለኝ እንደፈለገችኝ አላቅምና ያቡ እባክሽ ሐሳብሽን ንገሪኝ ምንድነው ሐሳብሽ እሺ ናፍቆቴ ምን ነው ታውቂያለሽ አይቼዋለሁ ፊሽን በጣም ሲደብረው ምናምን አንቺም ነግረሽኛል በጣም እንደደበረው ምናምን እና እኔ ደግሞ እንድክሰው ፈልጋለሁ ማለት ላይክ ከኔ ጋር ሆኖ ደስታውን እንድመልስለት ፈልጋለሁ ማለት አይቼዋለሁ በጣም ሲደብረው ሲጨንቀው እና እንዲሆኑ ደግሞ አይቼው አላውቅም ታውቂያለሽ እንደማውቀው ምናምን ነገርና እንዲሆኑ አይቼው አላውቅም እና መካስ ፈልጋለሁ እና አይሶሽ ተተማመኝ ቢያልሽ መቼሽ እኔም እንደማልሄድ ያኔ ብዙ የተማመንኩባቸው ሰዎች ስለሚሄዱ እኔ ያው ማለት እኔ እንጃ እኔ ይቅርታ አድርጊልኝና አሁን ይሄን ሀሳብ ተውላ አክሰፕት ማድረግ ይከብደኛል እኔ ምክንያቱም እኔ እንጃ አላቅም እኔ ከምን ተነስተሽ እንዳልሽ ምናምን የምታውቂ አንቺ ነሽ ግን የሆነ በቃ አላቅም ብቻ የሆነ ልከሰው ነው ምናምን ስላልሽኝ ብቻ ያን ያህል ሙሉ እምነት አይኖረኝ ይቅርታ ግን እሺ ማለት የኔ የተሰማኝን ነው የምነግርሽ ችግር የለውም ግን እኔ ደግሞ መካስ ፈልጋለሁ ትንሽም ስሜት አለኝ እሱ ጋር በጣም እና ከሩታ ጋር ምናምን ሲሆን ምናምን ስለነበረ በቃ እንዲሄድ ዝም ልበል ያው ለሰው ደስታው ግን ደግሞ ተተከፋ አሁን ደግሞ እኔ አብሬው አለውለት ለማለት ፊሽን ተታገናኝ ብቻ ተገናኝሽኝ በኋላ ያው ታይዋለሽ እኔ ደግባል ላይ ነኝ እንጂ ወሬ ላይ ብዙም አይደለም እኔ እንጃ እኔ እውነቱን ለመናገር አያሳምነኝም እንደዚህ አይነት ነገር ማለት እኔ እንጃ እኔ አሁን ደግሞ ማለት እኔ ያቡ እኔ በጣም ነው የሚደብረኝ ወለስ ስነግርሽ ፊሽን እንደዚህ የምታስደብሪው የሆነ ነገር የምታደርጊ ከሆነ እግዚአብሔርን በጣም ይደብረኝ ማለት እኔ እንጃ ከምልሽ በላይ ነው የሚደብረኝ ማለት በቃ እንጃ እኔ አሁን እኔና አንቺ መሀል ክፍተት ነው የሚፈጠር ትልቅ ክፍተት ማለት ነው ገባሻ ይሄ ጓደኝነታችን እንዳለ ሆኖ እኔ ታውቂያለሽ አልደራደርም በሱ ማለት የሆነ ነገር ቢፈጠር ምናምን ያው እኔ በጣም ይደብረኝ በጣም ከምታስቢው በላይ ነው የሚደብረኝ አይደብርም ማለት እኔ ደግሞ ፈልጌዋለሁ እኔ እንጃ እኮ ነው እሱን አሰብ አላውቅም እውነት ለመናገር እኮ አሁን እዚህ ጋር ማለት አሁን አንቺ ተነስተሽ ልካሰው ስላልሽ እሱ የሚካስ ልጅ ነው አይደለም አላውቅም እሱን ራሱ አላውቅም ገባሽ በተግባር ነው ናፍቄዬ ማለት እንዲከስ ትፈልጋለሽ እኔ እንጃ እኔ ከማንም ጋር ባይሆን ራሱ ደስ ይለኛል ናፍቄዬ ያው ካንቺ የምፈልገው ከሱ ጋር እንድታገናኝ ብቻ ነው እና እኔ መካስ ፈልጋለሁ ትካሽዋለሽ አትክሽውም እኔ ያሳይሻለሁ እኔ ምንም ነገር አልፈልግም የሱ ደስታ ብቻ ነው ማየት የምፈልገው ሶ በቃ አንዴ ከዚህ በፊት ሲከፋ ምናምን እኔም እኮ ይደብረኛል አገናኝ ምንም እንትንሽን ተማርቀሽ እያሰብሽ ነው ያው እኔ አላውቅም ኦፍ ኮርስ ለምን አላውቅም ማለት አላውቅም ስለዚህ አሁን የምፈልገው ላንቺን ፍቃድና ያንቺን ፍቃድ ብቻ ነው ናፍቄዬ በቃ ፍቃድሽን ስጪኝና እኔ ከዚህ ሙድ ላውጣው
ያው አሁን ማለት ነው ያልሽኝ ያለሽው በቃ እኔ አላቅም። አሁን ሁለት ነገር ነው ሊሆን የሚችለው፣ ወይ ይደብረዋል ወይ አይደብረውም። እኔ ከሱ ጋር ጨርሶ ያለውን ነገር ግን እኔ ችግር የለውም። እኔ ደስታውን ነው የምፈልገው። ገባሽ? እኔ ደስተኛ እንዲሆን ነው የምፈልገው። አሁን እሱ ደስተኛ ስላልሆነ ብቻ ምንም ነገር እየሰራን አይደለም ከሱ ጋር። ገባሽ? እኔ ደስተኛ የምታረጊው ከሆነ እሱ የሚደሰት ከሆነ ሆይኖስ ለምን እኔ እሱን ደስታ አይደል ነው የምፈልገው። ሰው የፈለግሽውን ነገር ማድረግ ትችያለሽ ብዬ አስባለሁ። እኔ እንጃ በቃ አላቅም። ከመጣ በኋላ ለራሱ ስነግሪው እኔ እንጂ ማለት እኔ እንጃ። አዎ ግን ይሄንን እንትንሽን እሱ ሲመጣ ላይክ እንደ ተቀበርሽኝ አይነት ሁሉ ቢሆን ደስ ይለኛል። ምክንያቱም አንቺ ምናምን ካልሽ እሱም እሺ አይል ይችላል። ገባሽ ማለት እኔ እንጃ። ያው ይሄ ከበደኝ። አዩ አንቺም ተይናሽ እሱም ደግሞ እሱ ነው በቃ ማለት መካሰል ነው። ይሄ ነው የምለው ጉዳይ አይደለም። ዛሬኛ አላውቅም። ብቻ ከመጣ በኋላ ደግሞ ያለውን ነገር ታወሪውና እናያለን። አይሻል በኢየሱስ ይቅርታ አስደረግጥኩሽ። ይቅርታ አንተ እኮ ነበር ዛሬ ከየት ተገኘሽ አንቺ? ምን ነክ ደህና ነሽ? አለሁልሽ። ዛሬ ከየት ተገኘሽ? አንተ ፈልገህ ተገኘሽ? አንተ ማርያም ቆሌ ነው ገፈፈ። ማርያም አይዞሽ አይዞሽ። ዛሬ ከየት ተገኘሽ? ካሜራ ይዛችሁ ያቡ እንዴት ናችሁ? ሰላም ናችሁ ወይ? የናፍቆት ወይ የያቡ ቤተሰቦች እንዴት ናችሁልን? ደህና ናችሁ ወይ? ቆየው ለዛ ነው እኔም ግራ ገባኝ። ከዛ ገና ሳያት ያቡ ቆይቻለሁ ካየኋት እና ዛሬ እንዴት ተገኘች? በዛ ላይ ደግሞ እሷም አልነገረችኝ። ደህና ነሽ? እንዴት ነሽ? አምሮብሻል ደግሞ የምሬን ቆየሁ ካየኋት እና በጣም ስለቆየሁ ካየኋት እንደ አዲስ ሰው ነው የታየችኝ። ታውቃላችሁ? ያቡ ደህና ነሽ? እንዴት ነሽ? እንዴት ነው የምትሽኩረመው? ምን ይባላል አሁን? እና ያው ዛሬ ቪዲዮ ልታ ነው አሩራ አንተ ወጣ እንዴት ነው ታዲያ? አይ ቪዲዮ ዘርግታችሁ ቀጥታ ነው የገባሁት ብዬ ወይ እና ደህና ነህ? አውራ ፈልጋለሁ። ደህና ነህ? አውራ ፈልጋለሁ ብለሽ ከተኛውበት አውጣሽኝ። ላውራ ፈልጋለሁ። ደህና ነኝ እግዚአብሔር ይመስገን። እየተሽኮረመሽ ነው በጣም ስታይ ነው በጣም እየተሽኮረመ ምን ይባላል? ያው እኔ ጌታ ማላቃት ልጅ እየመሰለችኝ ነው። ንገሪ ጀበሪሊ ንገሪ ዋራ እኔ አሁን እንድንበዋል እንትን ፊሽ ያው ልታወራ ትፈልጋለች። ምንድን ነው ታወራኛ? እኔ ልሄድልሽ? ኧረ አይ ማይሆን ትቻለሽ። እኔ ማለት አውሩና እኔ አሁን እዚህ ውስጥ እኔ መግባት አልፈልግም። ገባሽ? አውሩና ከዛ በኋላ እሺ አይሻልም? ባሪ ያውዬ እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁልሽ። ደህና ነህ? አለሁልሽ። እኔ ምልክ ከዚህ ደብሮሃል ምናምን ናፍቆት ነግራኛለች በጣም እንደደበረክ ምናምን እና ከዚህ ሙድ ማውጣት ፈልጋለሁ አንተ ማለት ደስተኛ እንዳረግህ ምናምን አንዴ ብቻ እድሉ ምሰጠኝ። አይ ነው ሊከብድ ይችላል ምናምን እንደገና ማመን ግን አንዴ ብቻ እድሉ ሰጠኝ ከዛ እንድናየው ነበር። ምክንያቱም በጣም በቃ አይቻለሁ ሰሞኑ ልክ አይደለህም ናፍቆት እንደምትነግረኝ ሰሞኑ ልክ አይደለህም ምናምን ነገር እና መካስ ፈልጋለሁ አንተ ተመልሰህ እንደ ደስተኛ እንድትሆን ማለት ነው እንደ ወደፊቱ እንደ በፊቱ። እኔ በምን እንደዛ እንደሆንኩ ታውቂያለሽ? ያው መጀመሪያ እንደዚህ ሰውንም ደግሞ የመጀመሪያ እንዳልሆነ ታውቂያለሽ አይደል? አሁን ለሁለተኛና ለሶስተኛ ጊዜ ነው እንደዚህ ሰውን ማለት ነው። እና እኔ እንደዚህ ሚዲያ ላይ ምናምን ወጥቶት እናንተም ምናምን እንድታዩት ምናምን ፈልጌ አይደለም። ግን ያው በቃ የሰው ጥያቄ እያስጨነቀኝም ስለነበር የኦዲየንስም ጥያቄ ለመመለስ ብዬ ወጥቼ ነው እኔ ስሜቴን መቆጣጠር ያቃተኝ ማለት ነው። ለዛ ነው እንጂ ማንንም ማውቆት ምናምን ከጎን መሆን እፈልጋለሁ ምናምን እንዲለኝ ምናምን አይደለም። እኔ ይቅርታ አድርጊልኝ ማንም ከጎኔ እንዲሆንም ምንም እንዲያረግም ምናምን አልፈልግም። አንድ እንደዚህ የምልብሽ ምክንያት እንደዚህ ነው። ከጎን እንሁን አብረን እናግዝ ብቻን ከምትሆን ምናምን ተብዬ ነው እኔ በጣም እንደዚህ አይነት ነገር ውስጥ ሌላ ነገር ውስጥ እየዘለልኩ እየገባው የማይሆን ነገር እየተፈጠረ ያለው ማለት ነው። እና አንቺ ምን እያልሽኝ ነው? ይገባኛል። እስቲ ግልጽ አድርጊልኝ። ምንድነው
በቃ ምንም እኔ አብረን ምናምን አይነት ሀሳብ ሳይሆን በቃ ታይምህን ስጠኝ፣ እንደ በፊቱ ደስተኛ እንዳረግክ ቃል ገባለሁ። ላይክ አይ ኖ እኔ ተግባር ላይ ነኝ እንጂ ቃል ላይ ብዙም ጎበስ አይደለም አውቃለሁ። እና በቃ አንዴ ብቻ እድል ስጠኝ ማለት ወደ ደስታ እንድትመለስ ማለት ነው። ወደ በፊቱ ናፍቆትም በጣም እየደበረው ነው። ናፍቂንም እያገኛቸው አይደለም ምናምን ብዙ ነገር ነግራኛለች። እና አንዴ ብቻ እሺ በለኝና ነገሮች ሁሉ እስከሚስተካከሉ አንዴ ስምኝሽ። እኔ በዚህ ሰዓት ማለት ነው ማንም ምንም አያስፈልገኝም። እንደዚህ ስልሽ ሊደብርሽ ሊከፋሽ ምናምን ይችላል፣ ግን እኔ ውስጥ ያለውን ነው። አሁን እዚህ ጋር እሺ ብዬሽ ነገ ከነገ ወዲያ ድጋሜ በቃ ካንቺ ስውር ብልብሽ ምናምን ይደብርሻል። ለዛ እንደዚህ ፊት ለፊት ልንገርሽ ብዬ ነው። እኔ ማንንም አልፈልግም በዚህ ሰዓት። የምፈልገው ብቻዬን መሆን፣ ብቻዬን ጊዜ ማሳለፍ፣ ብቻዬን ሁሉንም ነገር መስራት ነው የምፈልገው። ከማንም ጋር ከስራ ውጪ መገናኘትም አልፈልግም። ከማንም ጋር ምንም መደራረግም አልፈልግም። ምንም መሆንም አልፈልግም። ለዚህ ስልሽ በጣም ይቅርታ። እንደዚህ አመሰግናለሁ ለኔ ያስበሽ እንደዚህ ከዛ ድረስ መምጣትሽ እንዲህ ማለትሽ ምናምን በጣም አመሰግናለሁ። ያው ለኔ ማሰብሽ ነው። በፊትም ከነበረን ቅርበት አንፃር ለኔ ያስበሽ ነው ምናምን። ለኔ ክፉ አላሰብሽም። እዚህ ጋር ጥሩ ነገር ነው። ካለበት ሙድ ላውጣህ ነው ያልሽ። ግን ይቅርታ አድርጊልኝ። እኔ አልፈልግም በዚህ ሰዓት ከማንም እና ከምንም ነው መራቅ መፈልገው። ማንም ነው እየተነሳ ከጎን ልሁን በሚል ተልካሻ ስሚኝ አንዴ ተልካሻ ሰበብ እንደዚህ በቃ እኔ እንጃ። እኔ አሁንም ድጋሚ እንደዚህ ብዬ ማውራት አልፈልግም። ግን በቃ እንደዚህ በቃ ይገባኛል እኮ ግን ሁሉም አንድ አይደለም። አይ ነው ከአንድም ሁለቴ እንደዚህ ሆኖብሃል። ግን ደግሞ እኔ ናፍቆትም ታውቂኛለሽ በጣም እኔም እኮ አክሻለሁ በቅርበትም ማንም ሰው ማያውቀው እኔና አንቺ የምናውቀው አውቃለሁ። እሱ ነው ማለት ለዛም ነው ካለንም ቅርርበት ነው በቃ ልካስክ ወደ ዩቲዩብም ተመለስ። ቪዲዮዎች ቃላ እኔ ወደ ስራዬ መመለሴ አይቀርም። ግን እኔ በዚህ ሰዓት የምፈልገው ብቻዬን መሆንና ብቻዬን ጊዜ ማሳለፍ። ማንንም ከጎኔ እንዲሆን ማንንም አልጠየቅኩም፣ ማንንም አልፈልግም። ተረዳሽ? ያንንም የጠየቅኩት ያንንም የተናገርኩት ውስጥ ያለውን ነገር ትንሽ ስሜት ይሰማል። ያለውን ነገር ለማስረዳት ብዬ ትንሽ ስሜት አጠቃኝ አወራው። ለዛ ፋሚሊ ኦዲየንስ እንዲያውቀው ብዬ ማለት ነው እንጂ እኔ ማንም ከጎኔ እንዲሆን ማንም ከጎኔ እንዲያግዘኝ ምናምን አልፈልግም። ሴቶች እኔ በጣም እኔ እንጃ እኔ አላቅም በጣም መሰሪ እኔ ይቅርታ አድርጉልኝ ሁላችሁንም ማለቴ አይደለም፣ ግን በቃ መሰሪ ፍጥረት እኔ እንጃ ለእንደዚህ ለምጠቀሙ ቃላት ለአነጋገሬ ምናምን በጣም ይቅርታ። ግን በቃ እኔ እንጃ ሁሉ ሴቶች እኮ አንድ አይ ሁሉንም እያልኩ አይደለም፣ ግን በጣም እኔ እንጃ እኔ ማያስፈልገኝ ከጎኔ ማያስፈልገኝ ነገር ቢኖር እንደዚህ ሰው ነው። አሁን ሰው ጭራሽ አያስፈልግም እያልኩ ሳይሆን ለኔ አያስፈልገኝም በዚህ ሰዓት። እኔ ብቻዬን መሆንና ብቻዬን ነው የምፈልገው። ተረዳሽ? በተናገርኩት ነገር የደበረሽ ነገር ምናምን ካለ በጣም ይቅርታ። እኔ እኮ ላይክ እድል ስጠኝ አንዴ ብቻ አውርተን እንደ በፊቱ ምን እሺ እኮ ተናገሪና እኔ ውስጥሽ ያለውን ነገርሽኝ ሐሳብሽን እኔም ሐሳቤን ነግሬሻለሁ። ምን ሌላ የምትይኝ ነገር ካለ ልስማሽና እኔም ልሂድ። ስለዚህ አልፈልግም በቃ ላይክ ብቸኝነትን መርጣሃል። ብቸኝነቴን ነው የምመርጠው። ማንንም አልፈልግም። ከጎኔም ሆነ ከዙሪያም ሆነ ከምንም ማንንም አልፈልግም። እሺ ናፍቆት እሺ ካስደበርኩሽም በጣም ይቅርታ። እኔ ውስጥ ያለውን ነገር አይ ብቻዋን ጥያት ከመሄድ ነው አውራለሁ። በቃ አውራለሁ ቢያለ እና አንቺ ቆይ አንዴ ፊሽ ምን በለማት አልፈልግም። ሴት ሰው የሚባል ነገር አልፈልግም። ማጠቀ ፊሽ አንተ ፊሽ ተጣላንጋለ ምን ብለሽ ነው? እንደ አንዴ ብቻ እድል ስጠኝ ምናምን እንስታፍ ስለው አይቻልም። አልፈልግም ከአሁን በኋላ ምንም አይነት ሴት ህይወቴ ውስጥ እንዲገባ ምናምን። በጣም ተናዷል። እንዴት ብዬ እንደሚመልሰው አላውቅም። ማለት እንደሚመልሰው በቃ ተያ በቃ እምቢ አለ። ተያ በቃ
ማለት ይሄን ሀሳብ ተይው በቃ ማሪ። እኔ እኮ ሰው ስላለኝ አንቺ ታዩ ስላልሽኝ ወይ ለማን አይ ታይ በቃ እሱ ስላልፈለገ ታይ በቃ ይቅርብሽ ነው ያልኩሽ እኮ የኔ እናት። እሞክራለሁ፣ በጣም እሞክራለሁ። አንቺ ከክብርሽም ከምንሽም አይበልጥም ይሄ ነገር። ታይ በቃ ካልፈለገ ደግሞ አልፈለገም ነው ገባሻ? እዚህ ጋር ሰላም መንሳት ነው የሚሆነው ሳይፈልግ ሌላ ታሪክ ውስጥ መግባታ። እሱማ ልክ ነሽ፣ ግን ደግሞ እንደዚህ ሆኖ እኔ ባይዚ የምናገርሽ እንደሱ ሆቶኝ ሳይሆን እንዳንቺ ጓደኛውኝ ነው ማወራሽ ታውቂያለሽ። ማለት በቃ አልፈለገም ካለ በቃ አልፈለገም ነው ማለት እኔ እንጃ። እኔም እንደዚህ እንትን በይ አትበይ ምናምን የሚል እንትን የለኝም። በቃ ካልፈለገ ታይ ኬሽ እሺ በቃ እንስጋው። እሺ ማንኛውም እኔ አሁን ያው አንቺን ታይ በቃ ታይ ከእኔ እንጃ በቃ ይረጋጋ እስቲ እሱ ማለት በቃ የሆነ ሰው ይመጣል፣ የሆነ ሰው ይሄዳል፣ የሆነ ሰው ይመጣል። በቃ ሲረጋጋና ከዛ በኋላ እንወስናለን። አይመስልሽም አንቺ? ያ የተሻለ ሀሳብ ነው።